በ3 ቀን ውስጥ 124 ሚሊዮን ብር አያስገርምም? ፓስተሮች ዲግሪ ሊጠየቁ ነው። ፓስተሮችንና የቤተ ክርስቲያን መሪዎችን የሚመለከት እጅግ አነጋጋሪ አስደንጋጭ መረጃ ወጥቷል። ነገ መጋቢት 22 ቀን የሆሳዕና በዓል ይከበራል። በመቄዶንያ በዶክተር ቢኒያም ዙሪያ ነው እንዴ? ይሄን ነገር እኮ የኢትዮጵያን ሕዝብ በሙሉ የሚመለከት ጉዳይ ነው። ከአስር ሴት ጋር አማልገለው ከአስር ሴት ጋር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ሀገራችን ወዳልሆነ አካሄድ ወደ አስቂኝ የሆነ ጉዳይ እየተከደ ይመስለኛል። እንግዲህ ዛሬ መምህር ደረጀ ዘወይንዬ የምናውቀው መምህር ማለት ነው ባለፈው ታሰረ ብለን የጠቀስንላችሁ መምህር ሲሳይን ጠይቀው ሲመለሱ ታስረዋል። በጣም በሚያናድ ሁኔታ እንግዲህ መምህር ሲሳይ የታሰሩት ዓርብ ዕለት ነበረ። መምህር ደረጀ ዘወይንዬ ዛሬ ለመጠየቅ የስራ ባልደረባቸው ናቸው። እንግዲህ አስቡት፣ ለመጠየቅ በሄዱበት ሰዓት ላይ እሳቸውንም ጠይቀው ሲመለሱ እንዳሰሯቸው ሆኖ መረጃ እየሰማ ያለ ነው። ሀገራችን ወዴት እየሄደች እንደሆነ ወደ ምን አይነት ውጥንቅጡስ እየገባች እንደሆነ ግን መድኃኒዓለም ይወቅ። መምህራን የማይከበሩበት ለምን መምህርን ጠይቆ ተብሎ የሚታሰርበት ደረጃ ላይ ደርሰናል። በእርግጥ መምህር ደረጀ ዘወይንዬ ፌስቡክ ላይ መጀመሪያ ያጋሩን እሳቸው ናቸው። የስራ ባልደረባቸው አጋራቸውና ጓደኛቸው መምህር ሲሳይ መታሰሩን የተናገሩት እሳቸው ነበሩ። እንግዲህ ለምን ተናገርክ፣ ለምን አዘንክ፣ ለምን ጻፍክ ከሆነ አናውቅም። እንግዲህ እስካሁን የታሰሩበት ምክንያት ማንም ይፋ አላደረገውም። ይሄንን ቢሆን ወንድማችን ነጋሽ በዳዳ ነው እንግዲህ የጻፈው። ቀጣይ ደግሞ ለምን ጻፍክ ተብሎ ደግሞ እሱንም እንዳያስገቡት መፍራት ነው ያለብን። ሀገር ውስጥ ሆኖ እውነትን መናገር፣ እውነትን መጋፈጥ እንግዲህ ሸቤ የሚያስገባ እስር ቤት የሚያስገባ እስር ቤት የሚያስውል ሆኗል ማለት ነው። እና አንድ በጭውውት መልክ የቀረበ የመንግስትና የህዝብ አካሄድን ላሳያችሁ። በጣም ደስ ስላለኝ ነው። እኔ መሮኛል ቅማላው ቁንጫ መሮኛል ነው የምልህ። እኔ ሰውነት ግን መሮኛል። ኑሮ ከበደኝ መሮኛል ያልኩ አትታጠበውም። የግል ንጽህናን መጠበቅ እኮ ነው እንዳይወር መሮኛል ነው እኮ ያልኩህ። ታጠብ ዝም ብለህ ሌላችሁ። አሁን እየሆነ ያለው ነገር ይሄ ነው። በነገራችን ላይ ህዝቡ የሚጠይቀው ጥያቄ ሌላ፣ መንግስት የሚመልሰው ሌላ፣ ምዕመኑ የሚጠይቀው ሌላ፣ ቤተ ክህነቱ የሚመልሰው ሌላ። እንዲህ ግራ የተጋባ አይነት አካሄድ ነው እያየን ያለ ነው። እንግዲህ ባለፈው ታስታውሱ ከሆነ ትናንትና በስቲያ ወይ ትናንትና ያነሳውላችሁ ነበር። በተለይ ከአቡነ ያዕቆብ ጋር በተገናኘ ዩኬ እና አየርላንድ አካባቢ ያለው አብያተ ክርስቲያናትን የምታስታውሱት ጠቅሼላችሁ ነበር። ከዛ መካከል ላይ ከ20 አብያተ ክርስቲያናት 18 አብያተ ክርስቲያናት ከሀገረ ስብከቱ ጋር ግንኙነት አቋርጧል። ምክንያቱም አይታዘዙንም፣ አይሰሙንም፣ የምንፈልገው ነገር አያስፈጽሙልንም በሚል ሁኔታ ከ20 ቤተክርስቲያን 18ቱ ከቤተክርስቲያን ጋር ያለው ከሀገረ ስብከቱ ጋር ያለውን ግንኙነት አቋርጧል። እኚህ ናቸው እንግዲህ የዩኬ ሊቀ ጳጳስ ተብለው የሚታሰቡት እኚህ ናቸው። በምን አይነት ሁኔታ ነው 18ቱ ቤተክርስቲያንን ህብረት ወይ ደግሞ ይሄ ቼን ኦፍ ኮማንድን ጥሎ ሄዶ የሀገረ ስብከቱ ሊቀ ጳጳስ የሚባለው ለሁለት ቤተክርስቲያን ነው? ከ20 ሁለት ብቻ ነው የቀረው። 18ቱ አንፈልግም ከእርሶ ጋር ብሎ ተገንጥሎ ወጥቷል። ምንድን ነው የሚጠበቀው? ቅዱስ ሲኖዶስ ይሄ ነገር አይቶታል። ግን ምንም ለቀጣይ ተባለ አብያተ ክርስቲያናት እንዲህ ሲገነጣጠሉ እንደፈለጉ ሲወጡ ሲገቡ ምንም አይባልበት ደረጃ ላይ እየተደረሰ ነው ያለ። ይሄ ብቻ አይደለም። ሊቀ ጳጳሱ አቡነ ያዕቆብ በአስተዳደር ድክመት ተከስተው በጥቅምቱ ሲኖዶስ ሀገረ ስብከቱ በአግባቡ እንዲመሩ መመሪያ ተሰጥቷቸው ነበር፣ ግን አላደረጉትም። ቋሚ ሲኖዶስ በተደጋጋሚ በቀረበበት ክስ ላይ ሲወያይ ቢቆይም በአባ ዲዮስቆሮስ እንቅልፋትነት ከውሳኔ ሳይደርስ ቀርተዋል። እንቅፋት ሆኖ አቡነ ዲዮስቆሮስ እንዳይፈጸም ጉዳዩ እንዳይሰም አድርጓል። ሊቀ ጳጳሱ ከህዳር ወር ጀምሮ በለንደን ተቀምጠው የሚገኙ ሲሆን በበዓለ ጥምቀትና በልደት ቀናት እንኳን ቤተክርስቲያን አልሄዱም። በበዓለ ጥምቀት ሊቀ ጳጳሱ ከ20 ቤተክርስቲያን 18 ተገንጥሎ የተለየባቸው ለሁለት ቤተክርስቲያን ብቻ መሪ ሆነው የተቀመጡት አባት በጥምቀትም በልደትም ቤተክርስቲያን አልሄዱም። ምንድን ነው የሚያሳያቸው? ይሄ ምንድን ነው ምልከታ? የሀገረ ስብከቱ ሊቀ ጳጳስ በልደት በጥምቀት እዛው ተቀምጠው ዩኬ ላይ ሆነው ቤተክርስቲያን ካሄዱ ምን ሊሰሩ ነው ያሉት? እዛ ምን እየሰሩ ነው? ስራ እየሰሩ እንዳይባል 18 ተገነጠሉባቸው። ሁለት ነው የቀረው ቤተክርስቲያን ከ20 ቤተክርስቲያን።
ለማን ነው ሊቀ ጵጵስናቸው? ማን ነው እየመሩ ያሉት? ምንስ ቢዚ ቢያደርጋቸው ጥምቀትና ልደትን እንኳን ቤተክርስቲያን መሄድ ያቃታቸው? እሱ ብቻ አይደለም። የእንግሊዝ ቤተክርስቲያን ከሀገረ ስብከቱ መውጣት በውጭ ያለችው ቤተክርስቲያን አደጋ እንደተጋረጠባት አመላካች ነው። በግሪክና በእንግሊዝ ያሉ ችግሮች ሳይባባሱ እንዲፈቱ በርካቶች ጥሪ እያቀረቡ ነው። ነገር ግን የሚሰማ የለም። ባለፈው ግሪክ ላይ ጩኸት ነበረ፣ አየርላንድ ላይ ጩኸት አለ፣ ችግር አለ። ጠቅሰናል። ከዚህ በፊትም የተወገዙ ሰዎች አሉ፣ ግን ጉዳያቸው አይደለም፣ እንደፈለጉ እየሆኑ ያሉት። ይሄ የሚያሳየው ትልቅ መፈታት ያለበት ችግር እንዳለ ነው። ነገር ግን አንዳንድ ሰዎች ዘራቸው አይነካ፣ ብራቸው አይነካ፣ ሀብታቸው አይነካ እንጂ ለቤተ ክርስቲያን ጉዳያቸው ያልሆኑ አሉ። ስለ ቤተ ክርስቲያን ምንም ጉዳያቸው ያልሆነ ሰዎች አሉ። ለማንኛውም ወንድማችን ዛሬ ጥንተ በዓሉን ያስረዱ። መጋቢት 22 ቀን የሆሳዕና በዓል ይከበራል። እንዴት ነገ ሊከበር ቻለ? የፊታችን እሑድ አይደል እንደ ሆሳዕና የሚከበረው ብላችሁ ብትጠይቁን መልሱን እነግራችኋለሁ። ሁላችሁም ለሌሎች እንዲዳረስ ኮፒ፣ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንትም ሆሳዕና እያላችሁ ጻፉልኝ። ዛሬ ለምንድን ነው ሆሳዕናን የምናከብረው ብለን ስንጠይቅ ዛሬ የምናከብረው በዓል ጥንተ በዓል ይባላል። ታምሩ የማዳን ስራ የተፈጸመበት የመጀመሪያው ቀን ማለት ነው። በዚህችም መሰረት ቅድስት ቤተክርስቲያን ከሆሳዕና ጀምሮ እስከ ጰራቅሊጦስ ድረስ ያሉ አብይ በዓላትን ሁለት ጊዜ ታከብራቸዋለች። አንደኛው ጥንተ በዓል ሲሆን ሁለተኛው ደግሞ የቀመር በዓል ይሰኛል። መሰረቱ የቅዱሳን ሐዋርያት ቀኖናና የአባታችን የቅዱስ ዲሜጥሮስ መንፈሳዊ ቀመር ነው። ስለሆነም ዓለም ከተፈጠረ በ5534 ዓመት ልክ በዛሬዋ ቀን መጋቢት 22 ስም አጠራሩ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና በአህያዋና በወርንጭላዋ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ወይም ቤተ መቅደስ ገብቷል። ታላቅ የምስጋና መስዋዕትም ከመላእክት፣ ከሐዋርያት፣ ከሕፃናት፣ ከአረጋውያን፣ ከፀሐይ፣ ከጨረቃ፣ ከከዋክብት፣ ከቢታንያ ድንጋዮች በአጠቃላይ ከፈጠረው ፍጥረት ሁሉ ቀርቦለታል። ጌታችን ጌትነቱንም በጋር ገልጧል። የሆሳዕናን ሙሉ ታሪክ በዲሲ ዩቲዩብ ላይ አስቀምጬላችኋለሁ። እየገባችሁ ተመልከቱ። በዛውም ሰብስክራይብ አድርጉትኝ። በዚህም ምክንያት በነገው ዕለት መጋቢት 22 ቀን ሆሳዕና በዓልን እናከብራለን። ከበዓሉ በረከትን ይክፈለን፣ እኛንም ለጣዕመ ምስጋና የተዘጋጀን ያድርገን። ይቆየን። አሜን። እንግዲህ የሚሆነው ጥንተ በዓሉ የሚከበርበት ነው። ወንድማችን ዲያቆን ሲራክን እባካችሁ የምንችል ሰዎች እናበረታታው፣ ገብተን ቻናሉ ላይ እንይለት። ዘመድኩን እንግዲህ ትናንትና የሰራው አንድ ጉዳይ በጣም መነጋገሪያ ሆኗል። ላሰማችሁ። 3 ቀን ውስጥ 124 ሚሊዮን ብር አያስገርምም? በስላሴ ስም እኔ በዋልድባ ተገርሜ ነበር፣ በዝቋላ ተደመምኩኝ። በዋልድባ 85 ሚሊዮን ብር በ3 ቀን ሲሰበሰብ ወይ ጉድ አጀብ ብዬ ነበር። በዝቋላ ግን ቃላት አጠረብኝ። በአርሲ ክልል ላይ ከሚገደሉ፣ ከሚሰቃዩ፣ ከሚዘጉ አብያተ ክርስቲያናት፣ ከሚዘጉ ገዳማት አንዱ የዝቋላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። የዝቋላ ገዳም ነው። አባቶች በደማቸው ነው ቤተክርስቲያኗን እየጠበቋት ያሉት። ታዲያ እዚህ ላይ መሳተፍ ምንኛ መታደል ነው። የሰጣችሁ ያወጣችሁ ሁላችሁ እግዚአብሔር ይስጣችሁ። እዚህ መስዋዕት ላይ እዚህ ስጦታ ላይ ልዩ የሚያደርገው የተመረጠ ንጹህ የአቤል መስዋዕት ነው። የቃየል አልተቀበለበትም፣ የቃየል አልተፈለገም። ብዙ ባለ ሀብቶች አልሰጡም፣ ብዙ ባለ ጸጎች አልመጡም። ለምን? ተመርጦ ነበረ። ይሄ ነበር የሚፈለገው። ምክንያቱም ገዳሙ በሰማዕታት ደም ነው እየተጠበቀ ያለው። እግዚአብሔር ይመስገን። ለዝቋላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዘላቂ መፍትሄ የሚሆን ነገር ተደርጓል። ለልጅ ልጅ የሚተላለፍ በወርቅ ቀለም የሚጻፍ የእውነት ዘመዴ ይህንን ላደረክበት እግዚአብሔር በሰማዩ ቤትህን በወርቅ ቀለም ይጻፍልህ። ይህ ምንም ጥርጥር የለው። አንተ ይኸውልህ ድንቅፋት ሳይመታክ እሾክ ሳይወጋ ክፉ ሳያይክ ሰተት ብለህ ገነት ነው የምትገባው። ስራህ ምስክር ነው። መድኃኔዓለምን ረጅም እድሜ ይስጥህ፣ ኑርልን። እናመሰግናለን እህታችን፣ እግዚአብሔር ይስጥልን። እንግዲህ ያው የዘመድኩን ጉዳይ በጣም ብዙ መነጋገሪያ እየሆነ ያለው በ3 ቀን ውስጥ እንግዲህ የምታስታውሱ ከሆነ የአባቶቻችን በተለይ ደግሞ ስለቸገረን መሀል ከተማ ላይ ያለውን በተለይ በፊት ቦሌ ነበረ፣ አሁን ወደ ተክለ ሃይማኖት ቤተክርስቲያን አካባቢ ያለው ስለሆነ በቃ አንችልም፣ አቅማችን የለም እንሽጠው ባለ ሰዓት ላይ ዘመድኩን እንግዲህ ሞቼ ነው ቆሜ ብሎ ነበር እሱ።
አሰራዋለሁኝ ለምኛ አሰራዋለሁኝ እንዳለው 3 ቀን ተከታታይ እንግዲህ ላይቭ ገብቶ ልመና ጠይቆ ነበር። ከነዛ መካከል አልፈልግም ያላቸው ሰዎች እንዳሉ ሁሉ ደግሞ በደስታ ደግሞ የተቀበላቸው ሰዎች ነበሩ። እንግዲህ በዚህ መሃል ላይ እስከ 130 ሚሊዮን ብር ድረስ የሚያስፈልገውን በጀት 130 ሚሊዮን ነበር ለህንፃው ባለ 6 ወይ ባለ 7 ወለል ነው። እንግዲህ ለዛ የሚያስፈልገው 130 ሚሊዮን ብር በ3 ቀን ውስጥ እንዳሰባሰበ ነው እየተነገረ ያለው። በጣም ትልቅ ነገር ነው። ትልቅ ጸጋ እንዳለው አንዱ ማሳያ ነውና እግዚአብሔር ይስጥልን ዘመዳችን እንላለን። አንድ እናት ስለ መቄዶንያ በጣም ደስ የሚል ነገር ተናግረው ላሰማችሁ። በመቄዶንያ በዶክተር ቢኒያም ዙሪያ ነው እንዴ? ይሄን ነገር እኮ የኢትዮጵያን ሕዝብ በሙሉ የሚመለከት ጉዳይ ነው። እንደውም ሆ ብለን ሰላማዊ ሰልፍ ሁሉ መውጣት ያለብን ጉዳይ ይመስለኛል። ይሄ ቀላል ነገር አይደለም። ምክንያቱም የኢትዮጵያን ድሃ እንደው ምኑ ከምኑ እንደምጀምረው ሁሉ በጣም እንደው ስሜት ያገኛለሁ። አንድ ዳይፐር ለልጃችን መቀየር የሚሳንን በተለይ ወንዶች ይሄ ሰውዬ ስንት አይነት ህመም የአእምሮ ህመም ሌላ ህመም ያለባቸውን ሰዎች ሁሉ ከየመንገዱ ሰብስቦ አስታሞ ጠርጎ አጥቦ ምን ብሎ በገንዘብ ደረጃም ቢሆን ለምኑ አስለምኖ ስንቱን ድሃ ስንቱ ተምሮ እንዳልተማረ በየመንገዱ የወደቀ ህዝብ እስላም ክርስቲያን ትንሽ ትልቅ አላለ። ፖለቲከኛ አይደለም፣ ፖለቲካ ዙሪያ የለበትም። ለራሱ ደግሞ መኖር ተንደላቆ መኖር ሲችል አፓርታማ ላይ መኪና ሁሉ ቀይሮ መኖር የሚችል ሰው ከፈለገ ያን ሁሉ ህይወቱን ጥሎ ተጎሳቅሎ እዛ ከህመምተኛ ጋር እየታገሉ ምን እያሉ እሱን ማኔጅ ማድረጉ ቀላል ነገር ነው? አንድ ቤተሰባችንን ማኔጅ እናደርጋለን። እስቲ አንድ ህመምተኛ ይኖር ቤታችን ውስጥ እንዴት ነው የምንቸገረው? አንድ አይምሮ ህመም ወይም ሌላ ህመም ያለበት ሰው በቤታችን ቢኖር ይሄ ሰው ድፍን ኢትዮጵያን ለማዳረስ እየሰራ እየጣረ እንደው እኛስ እኔ መንግስት እዚህ ላይ አንድ እርምጃ መውሰድ አለበት። የዚህን ሰው ስም በክፉ የሚያነሳ ለምን መንግስትንም ነው ያገዘው፣ ኢትዮጵያን የረዳው። ከየመንገዱ የወደቁትን ማንሳት ማለት ለመንግስትም አንድ ችግር ቀረፈ ማለት ነው። የህዝብ ችግር ቀረፈ ማለት ነው። የኢትዮጵያን ገጽታ ለወጠ ማለት ነው። ስለዚህ ይሄ እንጃ እንደው ኢትዮጵያ ውስጥ የበዛ ዲሞክራሲ ስለተሰጠ ይሁን አላውቅም፣ ወደ ሌላ አጀንዳ ሁሉ ሊያስገባኝ ነው በቃ። ስለዚህ መንግስትም እዚህ ላይ ትኩረት መስጠት አለበት። ይሄ እዚህን ሰውዬ በክፉ የሚያነሱትን ሁሉ እርምጃ መወሰድ አለበት እንዳይሰራ። ይሄ ለቀጣይ በጎ ስራ የሚሰሩትን ሰዎች ሁሉ ማደናቀፍ እኮ ነው የሚሆነው። ከአሁኑ እርምጃ ካልተወሰደ በጎ ነገር ለመስራት ያቀደን ሰው ሁሉ ማሰናከል፣ ሞራሉን መንካት ነው የሚሆነው። ስለዚህ አንድ ነገር መሆን አለበት። ዶክተር ቢኒያም አንተ እግዚአብሔር ይስጥህ፣ መልአክ ነህ፣ ከጌታ የተላክ መልአክ ነህ። ራስህ መልአክ ደግሞ ተፈታታይ ነገር አይጠፋውምና ሞራልህ እንዳይነካ፣ ምንም አይነት ተስፋ እንዳትቆርጥ፣ በዚሁ ቀጥል። እግዚአብሔር ይስጥህ። ቤተሰቦችህን በገነት ያኑራቸው ወደፊት። እንደው ምን ብዬ እንደምመርቅህ አላቅም። ከጌታ የተላክ ለኢትዮጵያ መልአክ ነህ። ስለዚህ ይሄን ብቻ ነው ማሰብ ያለብህ ዶክተር ቢኒያም በግልህ ደግሞ። ስለዚህ መንግስት አንድ እርምጃ ይወሰድልን። በነገራችን ላይ እውነታው ይሄ ነው። አንድ ታማሚ ቤታችን ውስጥ ቢኖር ምን ያህል ከባድ እንደሆነ እናውቃለን። አንድ ታማሚ ቤታችን ውስጥ ማስታመም ማንችል ሰዎች፣ አቅሙ የሌለን ሰዎች በሺዎች የሚቆጠርን ሰው እያስታመመ ያለ ሰው ላይ ይሄ ሁሉ መከራ መብዛት፣ ይሄ ሁሉ ስድብ መናገር፣ ይሄ ሁሉ ማንቋሸሽ፣ በኮፍያው ላይ ማላገጥ ተገቢ ነው በያላስ። አንድ ሰው አንድ ቤት ውስጥ አንድ ታማሚ ሲኖር ምን ያህል ከባድ እንደሆነ ያስታመመ ሰው ያውቃልና ሌላ ጊዜ ስንናገር አንደበታችንን ብንቆጣጠር ጥሩ ነው። ፓስተሮች ዲግሪ ሊጠየቁ ነው። ፓስተሮችንና የቤተ ክርስቲያን መሪዎችን የሚመለከት እጅግ አነጋጋሪ አስደንጋጭ መረጃ ወጥቷል። ከዚህ በኋላ የቤተ ክርስቲያን መሪዎች የቴዎሎጂ ዲግሪ እንዲኖራቸው የሚያስገድድ ሕግ እንደሚወጣ ተገልጿል። መስፈርቱን የማያሟሉ ሐሰተኛ ፓስተሮች እንደሚታሰሩና እግዚአብሔርን በማዋረድ ወንጀል እንደሚከሰሱም ማስጠንቀቂያ ተሰጥቷል። ይህን ያሉት የኡጋንዳ ሙሁዚ ከይነሩጋባ ናቸው።
ለመሆኑ የሃይማኖት መሪዎች የቴዎሎጂ ዲግሪ እንዲኖራቸው መገደዱ ምዕመናንን ከብዝበዛ ይታደጋል ወይንስ በሃይማኖት ነጻነት ላይ ጣልቃ መግባት ነው? እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ። ያው እንግዲህ እዚህ ያለንበት ቦታ ላይ እንግዲህ አንደኛው ባለፈው ሲያስፈራራ ነበር ኢራን። በእርግጥ ይሄ ነገር ተጀምሯል። በተለይ ደግሞ ሩዋንዳ ላይ ተጀምሯል። ከ8000 በላይ ቤተክርስቲያን ዘግቷል ሰውየው። ቢያንስ በቴዎሎጂ እውቀቱ ያላቸው በአመራር ጥበብ ደግሞ ያላቸው ሰዎች ካልሆነ በስተቀር ቸርች አልፈልግም ብሎ ከ8000 በላይ ዘግቷል። እዚህ ኡጋንዳ ላይ ደግሞ ይሄ ቢጀመር ጥሩ ነው ያስባሉ። ብቃቱ የሌላቸው እውቀቱ የሌላቸው ስለ ሃይማኖት ምንም ሳያውቁ ብሩን ለመበዝበዝ ብቻ ስለጀመረ ፕሮቴስታንቶች ዓላማው ያው ቸርች ዓላማው ሰውን መበዝበዝ ስለሆነ ጥሩ ነው ያስባሉ። አባታችን አባ ገብረ ኪዳን አጣሪው ኒቆዲሞስን ተመጻዳቂው ኒቆዲሞስን ሁሉን ነገር የሚከራከር በእውቀት የምረዳ የሚለው ኒቆዲሞስን አረጋግቶ የክርስቶስ ቀባሪው ለመሆን በቃ የገነዘው ያ ሰው ነው በእውነቱ ማለት ነው። የሌሊት ደቀ መዝሙር የቀኖች ደቀ መዝሙር ሳይቀብሩ የሌሊቱ ቀበረ። ያ ይጠቅማል ሳይባል የተባለው ሳይጠቅም አይጠቅም የተባለ ሰው ይጠቅማል። ሰው የማይናቀው ለዚህ ነው። ኒቆዲሞስ ለዚህ አበቅቶ ክርስቶስን የሚቀብረው እሱ ነው ብሎ ማን ያምን ይችላል? ወይ ጴጥሮስን ወይ ዮሐንስን ደግሞ ይላል እንጂ። ግን አያችሁ ማን ተመልሶ እንደሚጠቅመን ስለማናው ሰዎችን የማይረቡ ባናረጋቸው ጥሩ ነው። ሁሉን እኮ ገንዘን ቀብረን ጨርሰናል አልኩኝ እኮ። አይረባም እገል አይረባም ሬሰው ትምጡ እገል አይረባም። እንዲሁ እኔ አይቼዋለሁ። ታውት ምላችሁ እኔ እንዲሁ መርምሬዋለሁ ያልሰው ግን በፍጹም ማን ተመልሶ እንደሚጠቅም አይታወቅም። ኒቆዲሞስ እንኳን መጥቶ ጠቀመ። አሁን የካህናት ምሳሌ ሆኖ ቁጭ ዮሴፍና በየቀኑ ስሙ የሚነሳለት የተመሰገነ ሰው ኢየሱስ ክርስቶስ ሊቀ ካህናት ይነ በከመ ገነዙ ከዮሴፍ ወኒቆዲሞስ ከማሁ ስመርለና ይባላል። ቅዳሴ በተገባ ቁጥር ሊቀ ካህናታችን ኢየሱስ ክርስቶስ ወይ ዮሴፍና ኒቆዲሞስ ሲገንዙህ ደስ ብሎ አገልግሎታቸውን እንደተቀበልክ እኛንም ቅዳሴ ተቀበልልን ይላል ንፍቁ ቄስ። ገባሬ ሰናዩ ቄሶች ደግሞ ተመልከቱ ወረስዮን ለእደዊ አምሳለ እደዊ ሆሙ ለዮሴፍ ወኒቆዲሞስ ለገነዝው ለስጋከ ተመልከቱ እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጆች አድርግልኝ ነው የሚለው ካህኑ ቅዳሴ ገብቶ ከመቅደስ የሚጸልየው ጸሎት ነው። ይህ ሰው ነው እንግዲህ የተከበረ ሰው የክርስቶስን ስጋ ለመዳሰስ የበቃ እጅ ያለው ሰው ግን ከየት የወጣ ከጨለማ ወጥቶ የክርስቶስን ስጋና ደም ለዚያውስ በምንድን ነው? በሽቱ በአዲስ መቃብር በከርቤ በዕጣን በመዓዛ ቀምሞ የቀበረው ምን ያደረገ ነው? ይሄ አዲስ መቃብር የተባለ አዲስ ሰውነት ያለው ልብ ነው። ሽቱ የተባለ ንጹህ ምግባር ያለው ሰውነት ነው። በዚያ የቀበረው ኒቆዲሞስ ማለት ልቡናው ለነጻ ምግባሩ ላማረ ሰው ስጋው ደሙን የሚያቀብል ካህን ማለት ነው። የዚያ ምሳሌ ለመሆን በቃ እና ለዚያ በቅቼን የምቆርብ እንዳትሉ ደግሞ እኔ ልቆርብ አስቤ ነበር። ሁለት ካስተማሩ ወዲህ እኔ ትቼዋለሁ ደግሞ እንዳትሉኝ። አይ በንስሐ ያልበቃ ነው ያልኩት። በምን ያልበቃ ነው? በንስሐ ያልበቃ ነው እንጂ ያልኩት ንስሐውን ያልጨረሰ ሰው ነው እንጂ በቅተን እንቆርባለን ካላችሁ እስከምትሞቱም ስለማትበቁ ማለት ስለማልችል አሁን ብትቀበሉ ይሻላችኋል። ምክንያቱም የሚያውቀው እግዚአብሔር ስለሆነ እኔ ነገ ትበቁ እንደውስ ምን አውቃለሁ። ወይ ጉድ ደግሞ በእግዚአብሔር ፍርድ ገብቼ ግን ዞሮ ግን ሰው ከመሰናከል ስለማይድን ነገም ከነገ ወዲያን እስመ ቅሩ ሙስና ነበዲባ አንቀጽ ሁልጊዜ እንደምንስት ታውቃላችሁ አይደል? ያለ ሁልጊዜ እንስታለን። እኛ ስለምንስት ስተት የሚለቀን ጊዜ ስለሌለ ዛሬም ንስሐ እየገባን ስጋው ደሙን መቀበል ነው። ስለዚህ እንደ ኒቆዲሞስ ለክብር ያብቃል። እጃችን ይቀድስልን፣ ሰውነታችን ይባርክልን መድኃኔዓለም። ለዚህ ይበቃል። ሰው ከየትም ሞልቆ ተነስቶ አያችሁ ለዚህ ክብር ይበቃል። ብቻ መነሳቱን እንወቅበት እንጂ ሰው ተነስቶ ለዚህ ይደርሳል። ቀማኛው መጽዋች ይሆናል። ቁጡ የተረጋጋ ልቡና ያለው ይኖራል። ቀባጣሪው ባላርመሞ ይሆናል። ዘማዊው ድንግል ይሆናል። ቀማኛው ይመጸውታል። ነገረ ሰሪው አስታራቂ ይሆናል። እግዚአብሔር ከረዳው ማንም አይድናል። ማንስ የማያርግ ሊኖር ይችላል። እንዲህ አድርጎ አሳደገው። ሁላችንንም ያሳድገን። አባቶቻችን ያስቀመጡት ይሄን ነው። የተማርነውም ይሄን ነው። ዳግም ተወለድ፣ ዳግም ከተወለድክ መንግስተ እግዚአብሔርን ትገባለህ ያለው ለኒቆዲሞስ ይሄንን ነበረ። የኒቆዲሞስ አምላክ በዳግም ተወልደን ብርሃነ እግዚአብሔር እንዲወጣልን
ቅዱስ ፈቃድ ይሁንልን። ያልገቡትን ወደ ዳግም ልደት ያብቃቸው። ዙሪያውን የሚዞሩትን ሁሉ ለቤቱ ይመልሳቸው። እናመሰግናለን መምህራችን አባታችን አባ ገብረ ኪዳን። እግዚአብሔር አምላካችን እናመሰግናለን መምህራችን መምህር አባታችን አባ ገብረ ኪዳን ግርማን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ከኒቆዲሞስ በረከት ላይ ያሳድርበት። ወደ መምህራችን ዲያቆን ነው ካይምጣ ሊትል ከሆነ ይላል ቅዱስ ዮሐንስ አፈወርቅ ወንድም ምን ነው እንደው ጌታ በተገነዘ ጊዜ በኖርኩ አብሬያቸው በገነዝኩ ትል እንደሆን ችግር የለውም እኔ ልንገርህ ውጣና ወንድም ነዳይ ሆኖ መንገድ ላይ ወድቆ ታገኘዋለህ እሱን አለብሰው ክርስቶስን እንደገነዝክ ይቆጠራል ይላል። ምን ችግር አለ? ከነዚህ ከድሆች ለአንዱ ካደረጋችሁት ለእኔ እንዳደረጋችሁት ምን እለዋለሁ ቆጥረዋለሁ ብሏል ክርስቶስ። እንደውም ቅዱስ ኤፍሬም ሶሪያዊ ምዕመናን የሚገርማችሁ በሌሊት ይነሳና በማታ ከተማውን ይዞራል። ሶሪያ ይዞርና የሞተ ድሃ ካለ ይፈልጋል። ካገኘ የሞተ ድሃ ሬሳ ካገኘ ጌታዬን አገኘሁት ይላል። ልገንዘው ነው ይላል። ገንዞ ሲመጣ ዛሬ እኮ ጌታዬን ገነዝኩት ይላል። ለነዳያን ማድረግ ለክርስቶስ ማድረግ ነው። እኛ አልፈናቸው መተን አይደለ ጧፍ የምናበረው። ቅዱስ ዮሐንስ አፈወርቅ ምን ይላል? ድሃው እየለመነ ረግጠው መቅደስ ውስጥ ገብተህ ሻማ ብታበራ ያበራኸውን ሻማ የድሃውን እንባ ያጠፋዋል ይላል። ቤታችን ያስቀመጥነው የማንለብሳቸው ልብሶች እኮ የወንድማችን ልብሶች ናቸው። አልብሰው አውጣና ክርስቶስ እርቃኑን ሆኗል። ዮሴፍን ኒቆዲሞስን መሆን ከፈለክ ቤት ውስጥ ያለህን አንድ የተረፈን ነገር አውጥተህ ለወንድም ስጠው። በልተህ ጠገብኩ ብለህ የምትደፋው ምግብ የወንድምህ ራት ነበረ። ዛሬ ጠግቦ ያድር ነበር ወንድምህ፣ ባይጠግብም አመስግኖ ያድር ነበር። ዮሴፍን ኒቆዲሞስ መሆን የሚፈልግ ሰው ከጎኑ ያሉትን የክርስቶስ ምሳሌዎችን ከረዳ ማንን እንደረዳ ይቆጠራል? እግዚአብሔርም ክርስቶስ። ስለዚህ ኒቆዲሞስ በሶስት ደረጃ ነው። መጀመሪያ ወጣኔ ነበር፣ ጀማሪ ነበር፣ ፈሪ ነበር። ሁለተኛ ላይ ፈራ ተባ የሚል ነበር። ሶስተኛው ላይ ግን ሞት ቢመጣም ሰማዕትነት ድረስ ክርስቶስን ለማገልገል የወሰነ ነበር። እንደ ኒቆዲሞስ የሚያድግ ክርስትና ይስጠን ለሁላችን። አሁን እኛ ከላይ ወደ ታች ሆነ እኮ እድገታችን። ችግሩ የትናንቱ ይሻል ነበር፣ አሁን ነው እየደከምን የመጣ ነው። የትናንቱ ይቆጨናል አይደለም። ከኃይል ወደ ኃይል የሚሄድ ክርስትናን እግዚአብሔር ይፈልጋል። ኒቆዲሞስን ያከበረ አምላክ፣ ኒቆዲሞስን ለጸጋ የጠራ አምላክ ሁላችንን በኃይሉ በብርታቱ የሚያድግ ክርስትና የሚያድግ መንፈሳዊነትን ይስጠን። የሰማነውን በልቡናችን ያሳድርብን። አሜን። መምህራችንን እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ መንግስቱን ክብሩን ያወርስልን። እኛም የምንለወጥበትን በተለይ ደግሞ ክርስትናችን በተግባር የምናሳይበት እንዲሁም ደግሞ ቅዱስ ፈቃድ ይሆንልን። አንድ ነገር ልጋብዛችሁ። እንዴት አውደ ምሕረቶቻችን መጫወቻ መቀለጃ እየሆኑ እንደሆነ አንድ ማሳያ ነው። ከአስር ሴት ጋር አባልገነው ከአስር ሴት ጋር ይሄንን ልጅ ስንት ዓመቱ ነው? 13 13 ጀምሮ አብረን ተወልደን አሳድገናል። እንደሚያደርግ እናውቃለን። ግን እስኪ ነይ ዝሙት እንደሚሰራ ታውቂያለሽ? አዎ እኛ እንደምዶ በቃ ስልክ እያየን ነው ምናምን ነበር። ስልክ እያየ ነው የተበላሸው ነበር ምንለው። ምንድነው የምታሰርቀው ሰው ቤት? እኔ ብር ታሰርቀዋለህ? ሰርቆ ሲወጣ አይታይም? አይታይም፣ ሰውራለሁ። ወይኔ ተሰውራለህ? የሰው ቤት ነው የምታሰርቀው እየሰበርክ? ኧረ አልሰብርም። ዘመድ ናቸው። ዘመድ ቤት እየገባ ትሰርቃለህ? ዘመድም አለ፣ ከቤትም አለ፣ ከጎረቤትም አለ። ከሁሉም ነው የምታሰርቀው? እስኪ ያን የብልግና ቪዲዮ ታሳየዋለህ? አዎ። መቼ ነው ያስጀመርከው ማየት? በ5 ዓመቱ። በ5 ዓመቱ? አሁን 13 ዓመቱ ነው። 8 ዓመት ሙሉ ነው ያሳየው። ካሰላን የመጣው እዚህ ጋር እናቆም፣ ብዙም ጥቅም የለውም። አንድ የ5 ዓመት ልጅ የብልግናን ቪዲዮ ቢያይ ምንድን ነው የሚሆነው? ስሜቱ ይነሳሳል። የ5 ዓመት ህፃን ልጅ የወጣትነት ስሜት አለ። የዝሙት ሀሳብ ይመጣበታል፣ ይነሳሳለታል። ምንድን ነው የሚሆነው?
ምንስ ነው የሚያውቀው? የአንድ ዓመት የአምስት ዓመት ህፃን ልጅ ምንስ ነው ስለ እንደዚህ የዝሙት ፊልሞችን ቢያይ ሊረዳ የሚችለው? አንደኛ ጥያቄ እሱ ነው። ሁለተኛ ጥያቄ ደግሞ እንደው በምን ተአምር ነው የ13 ዓመት ልጅ ከ10 ሴት ጋር እኔ አሁን ባለ የትዳር አጋሪ ዩኒቨርሲቲ የተገናኘ ነው ተማሪ እያለሁ እና 25 ዓመቴ ነበር ሳገኛት። የመጀመሪያው ጓደኛዬ ነች በነገራችን ላይ። እስካሁን ድረስም አለ መሀል ላይ የሆነ ነገር ይፈጠራል። እስከዛ ድረስ ምንም አላውቅም ነበር። ምን እንደሆነ ስለ ጩኝነቱ እንኳን አላውቅም። ነውሃ እንኳን አልነበረኝ። አሁን ይህ ልጅ ይመጣና በ10 ዓመቱ ከ10 ሴት ጋር ይበላል። አንዳንዴ ይበላል። ሄኖክሻ ምን አገባው? እሱ ዩቲዩብ እስከመጣለት ድረስ እንትን ይላል፣ ያሳያል። ችግር የለበት። በስውር የሚጸሉ ሰዎች ቀንሰዋል። በስውር ምህላ የሚያደርጉ ሰዎች ቀንሰዋል። በስውር የሚጾሙ ሰዎች ቀንሰዋል። በስውር ስለኛ የሚጸልዩ ሰዎች ቀንሰዋል። በስውር ምናኔ የሚሄዱ ሰዎች፣ በስውር ሱባኤ የሚሄዱ ሰዎች ቀንሰዋል። እያንዳንዱ የምናደርገው ነገር ሁሉ ለሚዲያ ፍጆታ ነው የምናውለው። ሱባኤን እንሄድ ፎቶ ተነስተን እንለቀዋለን። እየጸለይን ስዕል ውስጥ ኩርትም ብለን ስዕሉ ስር ፎቶ እንነሳለን፣ እንለቀዋለን። ሚዲያው ካለፈ በኋላ ፎቶ የሚያነሳው ካሜራ ዞር ካለ በኋላ እኛም ዞር እንላለን። ረቂቅ ነገሮቻችን ከውስጣችን ጠፍተዋል። ሀገራችን ቤተክርስቲያናችን የሚያስፈልጋትን ረቂቅ የሆነው እግዚአብሔር ብቻ የሚያየውን ነገር እሱን ከእግዚአብሔር ሰውረናል። ሁላችንም እግዚአብሔርን እያታለልን መኖርን መርጠናል። ብዙ ነገሮቻችን ክርስትናችን ለታይታ ለሚዲያ እንዲታይ አድርገን አሰጣ ነው። ሚዲያ ላይ ያለው ብዙ ነገሮቻችን ኢቭን ኢፍ በአብይ ጾም የማይገባውን በአብይ ጾም ተገቢ ያልሆነውን ከበሮውን ጭምር የሚጾሙበት አብይ ጾም ላይ ቲክቶክ ላይ ሲዘምሩ የምታዩቸው በከበሮ ነው። የከበሮ መዝሙር ሲከፍቱ ታያቸዋላችሁ። በአብይ ጾም ግን እንደማይፈቀድ ይታወቃል። በአብይ ጾም የበገና የንስሐ መዝሙር ነበር ሲሆን ግን ትልልቅ የምትሏቸው ታዋቂ የምትሏቸው ዕቁበተ እምነት ላይ የሚሰሩ የሚያስተምሩ መምህራን ጭምር መዝሙር የሚከፍቱት የበገናውን ነው። ይሄ ማህበራዊ ሚዲያ ስርዓተ ቤተክርስቲያንን ጭምር እንዳናከብር እያደረገ ያለ ይመስለኛል። አንዳንዴ ቤተክርስቲያን ስርዓት ሰርታለን ከበሮም ይጹም ተድላ ደስታ ይቅር ስለ ጌታችን እያሰብን እንዘን እናልቅስ በሚባልበት ሰዓት ላይ እንዴት ሆኖ ብሎ የከበሮ መዝሙር ይዘምራሉ፣ የከበሮ መዝሙር ይከፍታሉ፣ የከበሮ መዝሙር ፖስት ያደርጋሉ። ውጥንቅጡ የወጣ አገልግሎት፣ ውጥንቅጡ የወጣ አካሄድ፣ ውጥንቅጡ የወጣ ብዙ ነገር ሆኗል። መድኃኔዓለም ይማረን፣ በእውነት እግዚአብሔር ይማረን። ቸር ቆዩ።